ግባለት ኤሊዮት አንደርሰን ወደ ማን ሲቲ ሂር ዊ ጎ ዩናይትድ ይፈልጋል እንትን ከፈለገ ሄያጅ ነው ወደዚህ ማለት ከፈለገ ተመጣለ አናስፈርምም እንዴ ምናምን ይያልኩኝ ጨንቆይ ነበር ማለት ነው በስተመጨረሻ ኤሊዮት አንደርሰንን ወደ ማን ሲቲ አስፈርመን ጨርሰናል ማለት ነው ልጁ ሲቲን መቀላቀል ከመፈለጉላ የተነሳ ልልቀቅ ብሎ ኖቲንጋም ፎረስትን ቀድሞላ ጠይቆ ነበር በ130 ሚሊዮን ሪካርድ በሆነ ዋጋ እንግዲህ አስፈርመናል አሁን በሰላም ወርልድ ካፕ ላይ ደግሞ ቶፕ ፐርፎርም እያደረገ ነው የሚወጣው አሁን በሰላም ለበጓ በደንብ በጤንነቱ ነው የምንፈልገው ለምን በለው ለአዲሱ ሲዝን ፕሪሚየር ሊግ እንዳትጎዱብን ይሄ ብቻ አይደለም ማይክል ኦሊሴንም ሲቲ እየፈለገ ነው እየተባለ ነው ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ያበደ ሳይኒንግ ስንት ገንዘብና እንዳወጣችሁ በኋላ የምንሰማው ነገር ይሆናል ዋና ግን የምትፈልጉትን ሰውዬ አስፈርማችሁታል ነው ማለት ኤንዞ ማሬስካ ወደ ስራ ገብቷል ፈላው ሰውላ እንዳለ ማን ነው ፔፕ ስለወጣ እያስቦካሽ ነው በእርግጠኝነት ግን እንዳትፈሪ ነው ምልሽ ገባር ማንንም ፔፕን አይተካም ግን ገንዘብ ብቻውን ደስታን አይገዛም ሊቬን መጠየቅ ትችያለሽ ቸልሲን መጠየቅ ትችያለሽ ገባሽ አይደለ ገንዘብ አውጥተሽ ቅራቅም በሆነ ታመጭ ትችያለሽ ኤንዞ ማሬስካ ፔፕን ባይሆንም እመነኝ ነው ምልህ አያሳፍርህም ገባርለ ቶፕ 4 ይከብዳል ምናምን ይያሉ ያስቦኩ ሊሆን ይችላል እመነኝ ነው ምልህ ኔክስት ሲዝን ራሱ ከዘንድሮ ጽድት ያለ ሚዜል ቶን ይችላል ገባ እኔ ታይትሌን ዲፌንድ ለማድረግ በቂ ቦታ ላይ ነኝ የሚለው ነገር ላይ ነኝ እንጂ ፎከስ ማድረገው ማለት ነው በእርግጠኝነት ሚዜ አንቺ ነሻው ነው ጽድት ያለ ሚዜ ማለት ነው በእርግጠኝነት ነው ምልሽ ካልቻልሽ ሶስተኛ ብጨርሽ ተረዳኝ አይደል ማንንም ፔፕን አይተካም ማንንም ፔፕን በየአመቱ በላውት ምናምን እንዳትል ገባርለ ግን ሽል ያለ መብላት የሚችል ኤንዞ ማሬስካ አንድ ፕሪሚየር ሊግ ሳይበላላችሁ ከማንቸስተር ሲቲ ከወጣ ነው ይገረማል ማንቸስተር ሲቲ ያደረገው ሲቲ ግሩፕ ነው ባይዘው ማለት ገንዘቡን ማውጣት ሳይሆን ገንዘቡን አወጣጥ ራሱ ከባድ ነው ማለት ገባር ገንዘቡን አወጣጥ ምን አይነት ነገር ላይ ላውጣው ፔፕ የመጨረሻ አመቱ እንደሆነ እያወቁ ማለት በተቻላቸው መጠን ስቲል ዋንጫውን ከአርቴታ ነጥቆ እንዲበላ 15 ተጫዋች ነው በ3 ትራንስፈር ዊንዶ ያመጡለት ጃንዋሪ ላይ ሰመኞና ጎይን ያመጡለት ገባር የሚያስፈልገው ነገር በሙሉ ማለት አልተቻለ ማሬስካም የሚያስፈልገው ነገር በሙሉ ይሟላለታል እና ተራ ማናጀር አይደለም እመኝ ነው ምልሽ ፈለው እመኝ አረ ትኩስ ዜና ሰሞኑ ደግሞ ምን እሺ በለሊት ብቻ ነው እንደዚህ ሃንግ ነው ዝውውር ነው የሲቲ ደጋፊ ኮንክ 30 ጊዜ ኮፒ ሊንክ ማድረግ አለብህ የሌላ ክለብ ደጋፊ ኮንክ ደግሞ በዲስካውንት 10 ጊዜ ማለት ነው 3 ከማይቀሩ ዝውውሮች በእርግጠኝነት ካልኩት አንዱ ተፈጽሟል ማለት ነው በርሶ መጀን እንዳትለይ በነገ የጥንቆላ አይደለም በነገራችን ላይና ኤሊዮት አንደርሰን እስከ 130 ሚሊዮን በሚደርስ ገንዘብ ከኖቲንጋም ፎረስት ሲቲን መቀላቀሉ ተረጋገጠ ያበደ ገንዘቡ በስቷል አልበዛም እንጃ በቃ ማርኬቱ ግምት ብሏል ነገር ግን ኤሊዮት አንደርሰንን በጣም የሚችል ተጫዋች ነው እንግዲህ ሲቲ ቤት የሚኖረው ቆይታ ምን እንደሚሆን አላቅም ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ ሁለቱም ማይቀሩ ዝውውሮችስ እነማን ናቸው ማቲያስ ፈርናንዴዝ ቀጣይ ሂር ዊ ጎ ወደ ማን ዩናይትድ በቅርቡ ጠብቁ ይመቻችሁ ሲቲ ደጋፊዎቹ በተኙበት ሰዓት ላይ ለምንድን ነው ሂር ዊ ጎ የሚያስብለው ግን ደጋፊዎቹ ከሉም እኛውን ብናወራ ራሱ ኮፒ ሊንክ ማሼር ያደርግልናል የሲቲ ደጋፊ እኮ ለማውን በዚህ ሰዓት ይሄን ቪዲዮ ሰራሁት ማሊያዩ ማንንም ያይደው በቃ ሲነጋ አይቶት ኮፒ ሊንክ ሼር ካደረጉልኝ በ130 እንደዚህ አይነት ተጫዋች እያስፈረማችሁ ነው በሆነ ኮንግራ በዚህ አይነትማ አልቫሬዝ 200 ይገባዋል ማለት እናንተ እኮ ናችሁ ተጫዋች እንዲያስወደዳችሁብን የምትገኙት እንዳላችሁ እኮ እናውቃለን ብር አላችሁ ግን አወጣጣችሁ እንዴት ነው ምጣኔ ስጡት እንጂ እንዴ እኛ ተጫዋች ደንገዛ ስንሄድ 200 ይሉናል 150 ይሉናል ይኸው የሚነፋብን በእናንተ የመጣ ነው እናንተ ብር አላችሁና እኛ ተጫዋች ማስፈረም አንችልም እንዴ ምን ነው ሲቲ ምን ነው እንዴ ፕሪሚየር ሊጉን እንደው ፌር የሆነ መድረክ እናድርገው የተጫዋቹ ይዘውር ላይ ዋንጫ በመብላት ቢያንስ ፌር አድርገናል ዘንድሮኛ ገብቷላ በዝውውሩም ፌር እናድርገው እንዴ መጠነኛ ብር ሰጡ እንጂ ነውር እኮ ነው እኔ በሆነ ብሩ አልበዛበትም ያጀም አልበዛም 130 አረ ጉዲ ለማንኛውም ኮንግራ ሲቲ ፋንስ እንኳን ደስ አላችሁ ዘንድሮ ኤንዞ ማሬስካ ቆንጆ ተፎካካሪ ቡድን ይዞ እንደሚመጣ ጥርጥር የለኝም ባይዘው ግን ልምድም ብቃተኛ ስላለን አችሉንም ትልቁ ችግር እሱ ነው ይመቻችሁ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ እንደተጠበቀው ፋብሪዚዮ ከ10 ደቂቃ በፊት ሂር ዊ ጎ ብሎ ፖስቶታል ማለት ነው ኤሊዮት አንደርሰን በይፋ ማንቸስተር ሲቲን ተቀላቅሏል እንደዚህ አይነት ፈጣን መረጃ ግን ሚስተር ነባም ፎሎ ማድረግ ግዴታ ነው ያባት
ትልቁ አካውንታችን ተዘግቷል። ይሄን አካውንት ለማሳደግ እየሞከርን ነው። ፎሎ ማድረግ ግዴታ ነው። ሪፖስት ኮፒ ሊንክ እያደረጋችሁ ሲቲዝንስ እንኳን ደስ አላችሁ። አሁን የጀርመንን ጨዋታ እያየሁኝ በቃ ገና ኢንስታግራም ገባ ላለው ሂር ዊ ጎ ተብሎ ተፖስቷል ፋብሪዚዮ ላይ። በጣም ደስ የሚል ዜና ነው። አስ ኤክስፔክትድ በቃ ሁላችንም ኤክስፔክት አድርገናል። ማንቸስተር ሲቲ ያውራ ስለ አንድ ተጫዋች ያውራ፣ ያመጣዋል፣ ይፈልገው ያመጣዋል። ገባ አይደለ? ምንም ይፍጅበት ያመጣዋል እስካስፈለገው ድረስ። ኤሊዮት አንደርሰን ደግሞ ሮሪ ቢወጣ እንኳን ከዚህ በኋላ አይደብረኝም። በጣም ነው ዲፌንስ ላይ አሪፍ ነው ጋይስ። እኔ እንዳየው በጣም አሪፍ ነው ዲፌንሲቭ ሚድፊልደር። የማንቸስተር ሲቲን የተወሰነውን የሮዲን ቦታ ይሸፍናል ብዬ አስባለሁ። እና ይሄ ተጫዋች ኢንግላንድ ላይ እየተጫወተ ነው ዲስ ታይም ሀገሩን ወክሎ። ኖቲንግሃም ላይ የሚገርም ፐርፎርማንስ ላስት ሲዝን አሳይቶናል። ሶ እንግዲህ በሚመጣው ሲዝን እንግዲህ ከኢንዞ ማሬስካ ጋር ኤሊዮት አንደርሰንን እናየዋለን ማለት ነው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ፣ ፎሎ አላረጋችሁ ፎሎ አድርጉ። ይመቻችሁ። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ከመሸ የመጣ ጮማ ዜና። ሲቲ ደጋፊዎች በሙሉ እንኳን ደስ አላችሁ። ይህም ቪዲዮ በደንብ ሼር፣ ኮፒ ሊንክ ሪፖስት አድርጉ። የብሪቲሽን ሪከርድ ሰብረን እኛ የሀብታሞቹ የቱጃሮቹ ልጆች ክለባችን ሀብታሙ ቱጃሩ ክለባችን ከፍሎ አምጥቷል። በ130 ሚሊዮን አካባቢ። ያው አጠቃላይ ነው እንጂ ይሄ ሁሉ ባንዴ ይከፈላል ማለት አይደለም። ሌሎቹ በኢንስታልመንት ያሉ ናቸው። ለማንኛውም ሲቲ ከኖቲንጋም ተስማምተው በዚህ ሰዓት የዓለማችን ምርጡ አማካዩን አስፈርመናል ማለት ነው። እንኳን ደስ አላችሁ ሲቲዝንስ። ይሄ እንግዲህ በጣም አሰልቺ ዝውውር ይመስለኛል ለሲቲ። በጣም ብዙ ጊዜ ቆይቷል፣ ግን በመጨረሻም ተስማምቷል። በዚህ ሌሊት የሚገርም ዜና ሰምተናል ማለት ነው። እንኳን ደስ አላችሁ። ምን እንደተሰማችሁ ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት በደንብ እንዳይረሳ። ዌልካም ቱ ማንቸስተር ሲቲ በሉት። እያንዳንድ የሲቲ ደጋፊ ዌልካም በለው። ይመቻችሁ። ኤሊዮት አንደርሰን ወደ ማንቸስተር ሲቲ እንግዲህ በብሪቲሽ ሬከርድ ፊ የፕሪሚየር ሊጉ ሬከርድ በመስበር 130 ሚሊዮን ፓውንድ የሚጠጋ ፓኬጅ በመክፈል ማለት ነው ማስፈረማችንን አረጋግጠናል። በሂር ዊ ጎ ማለት ነው። እና ያ ይህን ተከትሎ ደግሞ ከ125 ሚሊዮን ፓውንድ ነበር ትዝ ካላችሁ ላስት ሲዝን አሌክሳንደር አይዛክ ላይ እንግዲህ ሊቨርፑሎች ሬከርዱ የሰበሩት። እኛ ደግሞ እዚሁ ሬከርዱ የተሰበረ ነው። ተውት፣ ብሩም ይበተናል። ነገር ግን የዚህ ልጅ ጉዳይ ስንመለከት ደግሞ የበርናርዶ ሲልቫ ሪፕሌስመንት ሆኖ ነው የሚመጣውና ምን አይነት ነገር ኦፈር ሊያደርግ ይችላል ማንቸስተር ሲቲን ብለን ስንመለከት አይ ቲንክ በጣም የሚናገረውና ብዙ ነገር ያወራልታል ብዬ ማስበው አንድ ቁጥር አለች እና ሞስት ፕሪሚየር ሊግ ታችስ የነበረው ላስት ሲዝን ኤሊዮት አንደርሰን ነው። ኖቲንግሃም ቤት የተጫወተ ያንን ፖዚሽን ሚስቲም አይደለም እና ኳስ እንድትነጋ አይጠበቅም አይደለ በተደጋጋሚ። ነገር ግን ሞስት ታችስ አለው ከዛ ሁላ ተጫዋቾች ውስጥ ኢማጂን። እና ይሄ ራሱ ይናገራል ኦን ዘ ቦል መጮህ እንደሚፈልግ፣ ከኳስ ጋር መጮህ እንደሚፈልግ ሰው ኦፍ ዘ ቦልም ደግሞ ያሉት ቁጥሮች በጣም የሚገርሙ ናቸው። እና ኤሊዮት አንደርሰን ማለት ነው በስተመጨረሻ ማንቸስተር ሲቲ ቤት ማረፉ ተረጋግጧል። በማንቸስተር ሲቲ እንግዲህ ጥርጣሬ ካለ ሌላ ነገር ካለብህ ይሄ ራሱ ይነግራል። ከባድ ስቴትመንት ነው የት እንደምንቀጥል ማለት ነው። ከላይ ሆነ እንደምትቀጥል እንዳትጠራጠር አልኩ እኮ እኔ ነግራቸዋለሁ። ብቻ በዛ ዙሪያ ያለውና የማንቸስተር ሲቲን ጉዳይ ሆነ በሌላ ዜናዎች ዳያምጣሱ አስበጫ እንዳይረሳሰባችሁ ኮፕታ ያስቀምጣችሁ ኮፒሊንግ ይደረግ ገና ማለት ነው እናስፈርማለን። በዚህ አላለቀም ባይዜ ትራንስፈር ሂዶ የሚገርማችሁ ስኳዳችን ኳሊቲ ያለው መሙላት ያለብንን ጋፕ እየሞላን እንቀጥላለን። የሚወጣው እየወጣ የሚገባው እየገባ ዩ ኖ ኳሊቲውና ፐርፎርማንሱ በላይ በዚህ ሌቭል ከፍ የሚል ላደነግጥ። ዚስ ኢዝ ማንቸስተር ሲቲ። እንቀጥል። ይህንንና አስቡት ሮድሪ ጥምረት ስንመለከተው ሌላ ታሪክ ነው የሚሆነው ነው የምላችሁ። ሮድሪ ዓለም ዋንጫ ላይ ያሳለፈውንም እያየነው ስለሆነ ማለት ነው ኮንትራቱ ይፈርማል ይጠብቃሉ። ከዛ ውጭ ላለው ጉዳይ ደግሞ ኤንዞ ማሬስካ ነው። ኤንዞ ማሬስካ ኦልሞስት ተጠናቋል ጋይስ። ምንም የሚያጨናንቃቸው ነገር የለም። 10 ሚሊዮን ፓውንድ አካባቢ ወይ ደግሞ በዩሮ 20 ሚሊዮን ዩሮ ተብሎ ይገመታል። የቼልሲ እንግዲህ ካሳው ተከፍሎ ኤንዞ ማሬስካ አራይቭ አድርጎ ኦፊሻል እንደሚደረግ ላረጋግጥላችሁ እወዳለሁ ማለት ነው። ማንቸስተር ሲቲዎች ሲቲዝንስ በዚህ ሌሊት ነው ደስታው የመጣው። ማንቸስተር ሲቲ ባይዘ በዚህ ሳይኒንግ አያጠናቅ እሱን ነገራችሁ ፈልጋለሁ። ሳቪኖ ከዚህ በኋላ ይወጣል፣ ኦልሬዲ ተወስኖበታል። ከዛ ውጭ ላለው ደግሞ ራይት ባክ ፖዚሽን ላይ እንግዲህ እስቲ ምርጫችንን እያየን ነው። ብዙ ምርጮች አሉ እንግዲህ። ከዛ ውጭ ላለው ደግሞ ራይት ዊንግ ላይ ሳቪኖ ሲወጣ ይተካል ወይ እሱንም እያሰቡበት ይገኛሉ ማለት ነው። ከዛ ውጭ ላለው ደግሞ ምናልባት እነ ቲጃኒ ራይንደርስ፣ ማርሙሽ፣ ኒኮላስ ጎንዛሌዝ እንደዚህ የመሳሰሉ ተጫዋቾች ኮንቴንሽን ውስጥ ያሉ አሉ። ገባቸው ጌም ታይም እያገኙ አሩ ሊለቁ ይችላሉ። እነሱ የሚለቁ ከሆነ ደግሞ ማንቸስተር ሲቲ ሌላ ሪፕሌስመንቶች እንደሚያመጣ እርግጥ ሆናችሁ መጠበቅ ትችላላችሁ። ብቻ እንኳን ደስ አላችሁ። ቀጣይ እስክንገናኝ እንደተለመደው ይመቻችሁ። እንደተመኘኋት አገኘኋት ሳይሆን አጣኋት። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። እንግዲህ ስክሪኑ ላይ እንደምታዩት በ130 ሚሊዮን ፓውንድ እንዲህ ፎጭ አድርጎ ነው ሲቲ የገዛው። በጣም ተጋኗል ገንዘቡ። ግን ደግሞ ልጁ በጣም ኳሊቲ ያለው ልጅ ነው። እኔ አመቱን ሙሉ እንደው የምትረዱኝ እንደኔ አመቱን ሙሉ ወደ ዩናይትድ እንዲመጣ የምትፈልጉ ሰዎች ናቸው። አመቱን ሙሉ ይኸው አንድ እኔ
ሰው እንዴት ሁሉ ነገር ላይ ቶፕ ይሆናል? ጀለስ ኤቭሪቲንግ ኤቭሪ ስታቲስቲክስ ገብታችሁ ማየት ትችላላችሁ። በቦታው ላይ በጣም ቶፕ ይሆናል ነው በጣም ማለት ነው ከምላችሁ በላይና በጣም እመኘው ነበር ዩናይትድ እንዲመጣ። ግን አሁን እንደዚህ በሲቲ ማሊያ እንደዚህ ለብሶ ሂር ዊ ጎ ሲባል ያማል፣ ያንገበግባል። አልገባችሁም? የምትረዱኝ ሰዎች አመቱን ሙሉ የጠበቃችሁ ሰዎች ናቸው። ለማንኛውም ፌር ነው ብላችሁ ታስባላችሁ? 130 ሚሊዮን እኔ ፌር አይደለም። ዩናይትድም ይህን ያህል አልከፍልም ብሎ እንትን ማለቱ ልክ ነው። ግን እንደነ ራይስ አይነት እንደነ ጆሃኔ ቤስ እና ራይስ ላይ እንደሰራ ነው ስተት እንዳይሆንብን እፈራለሁ። ግን ኢኒዮስን ትንሽ አምናቸዋለሁ። ችግር የለውም። ምን እንደሚያመጡልን ከዚህ በኋላ የምናየው ነው የሚሆነው። እኛስ መቼ ነው እናስፈርም? አማካይ ብቻ ሂር ዊ ጎ ተብሏል። ፌር ነው ብላችሁ ታስባላችሁ? 130 ሚሊዮን ፓውንድ እስኪ ያስቀምጡልኝ ኮሜንት ላይ። ገባ ሂር ዊ ጎ ኤሊዮት ኤንደርሰን ቱ ማንቸስተር ሲቲ። ማንቸስተር ሲቲዎች እንኳን ደስ አላችሁ። ማንቸስተር ሲቲ የኖቲንግሃም ተጫዋች ኤሊዮት ኤንደርሰንን በ130 ሚሊዮን ፓውንድ አካባቢ ከፍሎ ነው እንግዲህ ይህንን ተጫዋች እያዘዋወረ የሚገኘው። በጣም ታሪክ ነው። ከምሬን ነው የምላችሁ። ኧረ በስመ አብ። ለማንኛውም ሲቲዝኖች ይመቻችሁ። በስተ መጨረሻም ያራዳ ልጆች በ130 ሚሊዮን ፓውንድ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዱብዳ አውርዷል ማለት ነው። ያራዳ ልጆች እንግዲህ ኤንዞ ማሬስካ ምን አይነት ነገር በቀጣይ ዓመት ያሳዩን እንደሆን ከዚህ አማካኝ ጋር አብረን የምንመለከት ይሆናል ማለት ነው። ያለው ማንቸስተር ሲቲዎች ቆንጆ የሚባል ዝውውር ቢሆንም 130 ሚሊዮን ፓውንድ ምን ትሉታላችሁ? ሐሳብ አስተያየት እስቲ ኮሜንት ላይ ዱብ አድርጉት። ኧረ ገንዘቡ እየቀደደው ነው። ያራዳ ልጆች ግራም ያጋባ ሁኔታ ላይ ነው የሚገኘው ማለት ነው። ለማንኛውም ዛሬ ኤሊዮት አንደርሰን ኖቲንግሃም ፎረስቶችን መልቀቅ እንደሚፈልግና ማንቸስተር ሲቲ መፈረም እንደሚፈልግ ተናግሮ ነበር። በዛ ምክንያት እንግዲህ 130 ሚሊዮን ፓውንድ ነው ፋብሪዚዮ ሮማኖ ወደ ማንቸስተር ሲቲ ተተት ብሎ እንደገባ እየተናገረ የሚገኘው ማለት ነው። ሐሳብ አስተያየት ስጡበት። እንዴት ነው ነገሩ የሚለውን ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉበት። ይመቻችሁ። ሰበር መረጃ ለማንቸስተር ሲቲ ደጋፊዎች ታላቅ ዜና ተሰምቷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሎለታል። ስማቸው በስፋት ሲያያዝ የነበረው ማንቸስተር ሲቲዎችና ኤሊዮት አንደርሰን ሙሉ በሙሉ ከስምምነት ላይ እንደደረሱ እንዲሁም ደግሞ 100 ሚሊዮን ፓውንድ አቅርበው ውድቅ ያደረገባቸው ኖቲንግሃም ፎረስት አሁን ላይ እንግዲህ በ130 ሚሊዮን ፓውንድ ይህንን ተጫዋች ለመልቀቅ ፈቃደኛ እንደሆነ ነው እየተነገረ የሚገኘው ማለት ነው። ተጫዋቹም ከኖቲንግሃም ፎረስት መልቀቅ እንደሚፈልግ ለኖቲንግሃም ፎረስት ሰዎች ግልጽ እንዳደረገላቸው የተነገረ ሲሆን ሜዲካል ምርመራውንም እንግዲህ አሜሪካ ላይ እዛው ከእንግሊዝ ብሔራዊ ቡድን ጋር አድርጎ ማንቸስተር ሲቲን እንደሚቀላቀል ነው እንግዲህ መረጃዎች እየጠቆሙ ያሉት ማለት ነው። ይህንን ድንቅ አማካይ ማንቸስተር ሲቲዎች ሪካርድ በሆነ ክፍያ ነው እንግዲህ እንደሚያስፈርሙ የተረጋገጠው። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር ዜና ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ዝውውሩ ሙሉ ለሙሉ ተጠናቋል። ማንቸስተር ሲቲም ለኖቲንግሃም ፎረስት ያቀረቡላቸው አዲሱ ጥያቄ እስከ 130 ሚሊዮን ፓውንድ የሚደርስ ፓኬጅ ነው። ኖቲንግሃም ፎረስቶችም ይህንን ጥያቄ መቀበል ችሏል። ዝውውሩ ሙሉ ለሙሉ መጠናቀቅ ችሏል። ኤሊዮት አንደርሰንም ዝውውሩ እንዲሳካ የራሱን ድርሻ ተወጥቷል። በዛሬው ዕለት እንግዲህ ለኖቲንግሃም ፎረስቶች ለቀቁኝ ብሎ እንደጠየቃቸው የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አረ እነዚህ ምቹ የሆኑ ሰዎች ሌሊት ነው አይደል እንዴ? አትሊስት አተኙም እንዴ? ቆይ እናንተ እንዴ የኛ ሰዓት እኮ ነው። አሁን እኔ ነኝ አይደል? በዚህ ሰዓት እኔ አልተኛም። የኔ ሰዓት ነው። ትናንትና እኔ በዚህ ሰዓት አንግሳ ረጋይታ፣ ዛሬ አንተ እንዴ ምንድን ነው? አሁንስ እኔ ያበዛችሁብኝ እንዴ? ኤሊዮት አንደርሰንን 130 ያ ደግሞ ቦርጫም ባለሀብት ምንድን ነው እንደዚህ የሚያሽልጠልጠው? ሲያስጠላ በእግዚአብሔር። አንዴ በቃ በቋም እንትን አልሸጥም በላቸው። ምን 110 120 ስላልክ እኮ አይደለም። ሲያናድድ በእግዚአብሔር። ይሄ መሸጥ አልነበረበትም እኮ መሸጥ አልነበረበትም። ኮፒ ሊንክ እያደረጋችሁት ቪዲዮውን ቫይራል አውጡት ባካችሁ። ለራሱ ቪዲዮ እየታየልኝ አይደለም፣ ቫይራል አውጡት። ሌሊት ነው እየሰሩት ያሉት። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። 130 ሚሊዮን ተስማምተዋል ማለት ነው። ስለዚህ ኤሊዮት አንደርሰን የሚቀጥለው ዓመት የማንቸስተር ሲቲ ተጫዋች ሆኖ ነው ምን ማንቸስተር ሲቲ አሁን መሀሉን ምን አድርገን ነው የምናስከፍተው? ኧረ በስመ አብ ሲያስጠሉ በእግዚአብሔር። አንተ ምን አድርጋችሁ ምንድናችሁ? ለማንኛውም ቴሌግራም አካውንታችንን ባዮ ላይ ታገኙታላችሁ። እዛ ላይ የገባችሁ ሁላችሁም ተጫወቱ። ባዮ ላይ ታገኛሉ። ከስር ማስቀምጥላችኋለሁ። ሮል ኦቨራችን 4ኛ 5ኛ ቀን ላይ የደረሰ ነው።
እንዳያመልጣችሁ። መቻችሁ ፎሎ ማድረግ እንዳይረሳ። ኤሊዮት አንደርሰን ከዴክላን ራይስ በደንብ የሚበልጥ አይነት ተጫዋች ነው ማለት ነው። አሁን በቅርብ ብቻ የቸው ገና የሚቀረው ማሳየት የሚገባው ነገር ቢኖርም ዴክላን ራይስ ፕሪሚየር ሊግ ዋንጫ ማሳካት ይቻላል። የተወሰነ ጊዜም ቢሆን በአርሰናል ቤት ቆንጆ ሆኖ የተመለከትነው ተጫዋች፣ በጥራት ወጥ ሆኖ የተመለከትነው ተጫዋች ቢሆንም ይሄ ልጅ ባለው ኳሊቲ ግን ማለት በደንብ በልጦ ነው የተመለከተው። እርግጠኝነት ቶማስ ቱዌል ማለት ነው እንግሊዝ ብሔራዊ ቡድን አንዱን ብቻ መጠቀም ካለበት ሌላ ተጫዋች ጋር ማጣመር አለብኝ ብሎ ካመነ ባለፈው በጋና ጨዋታ ብዙ ቻንሶችን መፍጠር ስላቃተው ቡድኑ መጠቀም አለብኝ ብሎ ካመነ የሚጠቀመው ተጫዋች እሱ ነው የሚሆነው። ከኮቢም ጋር አጣመረው፣ ከጁድ ቤሊንግሃምም ጋር አጣመረው ይሄን ተጫዋች እንደሚጠቀመው በእርግጠኝነት ነው ሞሮ ማለት ነው። ፕሬሲንግ ላይ በጣም የተሻለ ተጫዋች ነው። በጣም ፈጣን ነው። ፓሶቹ ፈጠራ በጣም የተሻለ ነው ከዴክላን ራይስ ማለት ነው። ዴክላን ራይስን እንደ አህያ ነው የሚሮጥ አይደግመውም ነው የምንላ። ይሄ ደግሞ እንደ ሁለት አህያ ነው የሚሮጠው። መከላከሉም ላይ ቆንጆ የሚባል ነው። የተወሰነ ምናልባት በመከላከሉ ዴክላን ራይስ የተሻለ ሊሆን ይችላል፣ ግን ሙሉ በሙሉ በመሟላት የተሟላ የሚባል አይነት ተጫዋቹ ነው ያገኘው። ይሄን ተጫዋች ነው ማለት ምርጫ አልነበረም እስከሆነ ሰዓት። በእርግጥ አሁን ግን በጣም ባካድርጌ ሰው እንግዲህ ብሔራዊ ቡድን ላይ ደግሞ በደንብ ስመለከተው የተሻለ ሆኖ ነው ያገኘሁት ነው የምላችሁ። ግን ደግሞ ማንቸስተር ሲቲ ነው የሚገባው ምንም እንደማያመጡ እርግጠኛ ነኝ። ቀጣይ የፈረሰ ቡድን ስለሆነ ፔፕ ስለወጣ ቀጣይ ወደኛ እንደሚመጣ ተስፋ አደርጋለሁ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ማንቸስተር ሲቲዎች የኖቲንግሃም ፎረስቱ ሚድፊልደር ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ አስፈርመውታል። የሚገርም ፊርማ ነው። ነገር ግን 130 ሚሊዮን ፓውንድ በጣም ብዙ ገንዘብ፣ በጣም ብዙ። የፕሪሚየር ሊጉ ውዱ ሚድፊልደር ያደርጓል ኤሊዮት አንደርሰንን ወደ ማንቸስተር ሲቲ ያደረገውን ዝውውር። ዋው! ማንቸስተር ሲቲ ገንዘቡን እንዲየበተኑት ነው ያሉት፣ እንዲየበተናችሁት ነው ያላችሁት። የሚገርም ተጫዋች ነው። ተስፈኛ ገና ወጣት ተጫዋች ነው። አገሩን ወክሎ ለእንግላንድ እየተጫወተ ይገኛል። ወርልድ ካፕ 2026 ላይ ያው ወርልድ ካፕ እንዳለቀ እንግዲህ ማንቸስተር ሲቲን ይቀላቀላል። ነገር ግን 130 ሚሊዮን ፓውንድ ብዙ ነው። ገና በኖቲንግሃም ፎረስት ቤት ትንሽ አቋሙን ላሳየ ተጫዋች። ኤኒዌይስ ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ዋው! ሰበር የማንቸስተር ሲቲ ደጋፊዎች ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። በመጨረሻም ኤሊዮት አንደርሰን 130 ሚሊዮን ፓውንድ በማውጣት ማንቸስተር ሲቲዎች የግላቸው አድርገውታል። ሕክምናውንም በዛው በአሜሪካ እንደሚያደርግና ከዓለም ዋንጫው በኋላ የማንቸስተር ሲቲ ይፋዊ ተጫዋች በመሆን ይታወቃል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለሊት የተሰራ ቪዲዮ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር መረጃ ኢላይት ሄንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ። ማንቸስተር ሲቲ የ23 ዓመቱን እንግሊዛዊ አማካኝ ኢላይት ሄንደርሰን ከኖቲንግሃም ፎረስት ለማስፈረም ተስማምቷል። አሁን ሌሊት 5:06 የወጣ መረጃ ነው። ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ኢላይት ሄንደርሰን አዲሱ የሲቲ ተጫዋች ይሆናል። ያበደ የዝውውር ዜና አሁን ከመሸ ተሰምቷል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ማንቸስተር ሲቲ የኖቲንግሃም ፎረስቱን ኢላይት ሄንደርሰንን ለማስፈረም ከስምምነት ደርሷል። ሂር ዊ ጎ ተብሏል ማለት ነው። ማንቸስተር ሲቲ ከኖቲንግሃም ፎረስት ኤሊዮት ኤንደርሰንን በ130 ሚሊዮን ፓውንድ ነው ለማስፈረም የተስማማው። ኤሊዮት ኤንደርሰን ዛሬ ኖቲንግሃሞችን እባካችሁ ልቀቁኝ ሲላቸው እንደነበረ ፋብሪዚዮ ሮማኖ የዘገበ ሲሆን በስተመጨረሻም ኖቲንግሃም ፎረስቶች ተጫዋቹን በ130 ሚሊዮን ፓውንድ ለመልቀቅ ተስማምተዋል። የሕክምና ምርመራውም በዛው በአሜሪካ በእንግሊዝ ብሔራዊ ቡድን የልምምድ ማዕከል እንደሚደረግ ተረጋግጧል። ስለዚህ ኤሊዮት ኤንደርሰን በቀጣይ ዓመት በውሃ ሰማዮቹ ማሊያ ከኤንዞ ማሬስካ ጋር እንመለከተዋለን። ይህ ተጫዋች እንግዲህ የማንቸስተር ሲቲን መሃል ሜዳ እጅግ በጣም ከፍተኛ የሆነ ጥራት ይሰጠዋል ተብሎ ይጠበቃል። ይህንን ዝውውር ከ10 ስንት ሬቲንግ ትሰጡታላችሁ? ኮመንት ላይ ያስቀምጡልኝ። በጣም ከመሸ ስለሆነ እየለቀኩት ያለሁት በደንብ ኮፒ ሊንክ ማድረግ አትርሱ። ፎሎ ማድረግ ማይረሳ። ይመቻችሁ። ትኩስ ዜና ትኩስ እያሉ ነው የምነግርህ። በደንብ ኮፒ ሊንክ ከመሸ ነው ጋይዝ። ሰዓቱ 7 ሰዓት ከምናምን ያራዳ ልጆች እና ሻሼ ምንድነው የሚሸት ትላለች፣ ታሸታለች። ማንቸስተር ሲቲ ይበላል። የለም ገንዘብ ከሻሼ ቤት ገንዘብ የለም። አረ ሲቲ ደግሞ ይለያል። የምሬን ነው። አረ በስመ አብ እንዳንዳንድ ወጠጤ ባለ ሀብት ሁላ እግዚአብሔር ምስክሬን ነጥራቅ ያደርጓል ይህን ገንዘብ። ይኸው አስፈረሙት ጋይስ። እኔ ይንታል ዋጋ ከፍለው አመጣው ግን ይገባውን ግን ዋጋው ጋይስ አይገባው። ቃዲሽ ያኔ በ130 ሚሊዮን ይመጣል ጠቅላላ ማለት ነው። ምናምን ዩናይትድ በዙም ያሳዝነኝ ነው።
ዛሬ የማንቸስተር ሲቲ ደጋፊ ሆነው ቤተኛ ካለ ይሄ ሌላ ታሪክ ነው። የተኛ ካለ ይቀስቀስ፣ ካሁኑ ይቀስቀስ። ለማንኛውም ቅድም ሰራኋት ቪዲዮ ቲክቶክ ይዟታል። እናንተ እቺን ቪዲዮ በደንብ ኮፒ ሊንክ አድርጓት። እሺ ለማንኛውም ማለት እናም ሁላችሁም ኮመንት ላይ እየገባችሁ እስቲ ዌልካም ቱ ማን ሲቲ በሉልኝ። ሁላችሁም እየገባችሁ ይሄንን ድንቅ አማካይ ሁላችሁም እየገባችሁ ዌልካም ቱ ማን ሲቲ እያላችሁ ኮመንት ላይ ጻፉልኝ፣ ዱቅ አድርጉልኝ። ብቻ የሆነ ነገር በሉ። አው ምን እንደሚላችሁ አላውቅም። የምሬን ነው የምላችሁ። በምን ቃላት ሊጠቀመው ደስ እንዳለኝ አላውቅም። ብቻ ሲቲ ፋሚሊ የምትሉትን በሉት፣ አድርጉት። ሁላችሁም እየገባችሁ ዌልካም ብሉልኝ። ዌልካም ቱ ማን ሲቲ ኤሊዮት አንደርሰን ብሉልኝ። ይመቻችሁ። የማን ሲቲን የቀጣይ ዓመታትን ታሪክ የሚለውጥ ትልቅ ዝውውር 130 ሚሊዮን ፓውንድ ግን እኛን አስበላሃል። በቃ አሁን ሌሎች ክለቦችም ለማይረባ ተጫዋች እንደዚህ አይነት ዋጋ ይጠራሉ። 100 ሚሊዮን እኮ ኖርማል ሆነ። ግን ይመቻችሁ። ገንዘብ እያላችሁ መክፈል ይቻላችሁ። ራይስን የመሰለ ተጫዋች አምልጧችኋል። ይሄንንም መበላት የለባችሁም። ሆነ ተከናወነ። ብር ካለ በሰማይ ላይ መንገድ አለ። ማን ምን ታደርገዋለህ? ይሄ ነው የነዳጅ ብር አያልቅ። እኛ ምራቅ ስንውጥ እሱ ዋናው ምግብ ይወጣዋል። በ130 ሚሊዮን ተግባቡ፣ አከተመ። ኖቲንጋም በመጨረሻም እጅ ሰጥቷል። በቃ ይመቸው። ሂር ዊጎ ማንቸስተር ሲቲ እና ኖቲንጋም ፎረስት በኤሊዮት አንደርሰን ጉዳይ ላይ ሙሉ በሙሉ ከስምምነት ላይ ደርሷል። በጣም ነው የሚገርመው። 130 ሚሊዮን ፓውንድ አካባቢ ነው የሚደርሰው የዚህ ልጅ ዋጋና በጣም በቃ ማንቸስተር ሲቲዎች በጣም እንደፈለጉት ያስታውቅ ነበር። አሁን ሙሉ በሙሉ ጉዳዩ ተጠናቆ እንግዲህ ሜዲካሉንም በአሜሪካ አሁን እዛ ስላለ እዛው ሊያደርግ እንደሚችል ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ሲቲ ጥሩ ተጫዋች እንዳገኘ ግልጽ ነው። ያው ሚድፊልደሮች ዋጋቸው ምን ያህል ከፍ እንዳለ እንግዲህ ያሳያል። ብቻ ማንቸስተር ሲቲ እንኳን ደስ አላችሁ። ጥሩ ልጅ ነው ያገኛችሁት፣ ግን ዋጋው ትንሽ የበዛ ይመስለኛል። ከዛ ውጪ አሪፍ ልጅ ነው።